ከኔ ከወንድሟ ፊት። ሰውዬ ይህ የባልና የሚስት ጉዳይ ነው። አንተን አይመለከትም። አልደግመውም። አንተን አይመለከትም። አንተን የሚመለከትህ የኔ ሚስት ከመሆኗ በፊት እህትህ እያለች ስለምታደርገው ነገርና ስለምትሆነው ነገር ነው። አሁን ደግሞ የኔ ሚስት ናት። ሰና እንዴ እንድናወራ ፈልጋለሁ። አሁን ወደ ስራ እየወጣው ነው። ስመለስ እናውራ። ሰና አትቆይም፣ ትንሽ ብቻ ነው። እሺ ደግሞ እንደዚህ አትናደጅ። ለልጃችን ጥሩ አይደለም። እሺ ወንድ መሆኑን እርግጠኛ ነህ? እኔ መውለድ የምፈልገው ወንድ ነው። ያረገዝኩትና የምወልደው ደግሞ እኔ ነኝ፣ እንዳትረሳው። እኔ ደግሞ ወንድ ልጅ እንዲኖረኝ እንደምፈልግ የጠየቅኩት አንቺን ሳይሆን ፈጣሪን ነው። አሁን ወደ ጉዳይሽ ትገቢያለሽ ወይስ ሊድ? ሰናውን ወደ እናቴ እጄ እስከምወልድ ድረስ እዛው እናቴ ጋር መቆየት እችላለሁ? እንዴ ገና ካረገሽ እኮ 2 ወር አልሞላሽም። 7 ወር ሙሉ እናትሽ ጋር ልትሆኝ? አዎ ምን ችግር አለው? እናቴ ጋር አይደል? እንደዛማ አይሆንም። ለምንድን ነው የማይሆነው? ስለማይሆን ነው። 7 ወር ሙሉ እናትሽ የሚንከባከቡሽ ምን አለባቸው? አሁን የኔ ኃላፊነት ነሽ። ከፈለግሽ 1 ወር ሲቀርሽ መሄድ ትችያለሽ። ደነዝ ድንጋይ ራስ ነህ። እሺ የእርግዝና ሆርሞን ነው አይደል እንደዚህ የሚያደርግሽ? ይገባኛል። ፈጣሪ ሆይ እንኳንም ወንድ አረከኝ። የኔ ፍቅር፣ እኔና ልጃችን ቶሎ ቶሎ ስለምንናፍቅህ ቶሎ ቶሎ እየመጣ ጠይቀን። እሺ እንወድሃለን። አቤት፣ ምን ፈልገህ ነው? ማነህ አንተ? የእህትህ ባል ሰን ነኝ። ኦ ሰን ማለት አንተ ነህ? አላወቅኩም ነበር። ስህተት ስላልሆንኩ ነው ያላወቀኝ። ምን ማለት ነው? አልገባኝም። አንድን ነገር ሁሉም ሰው የሚያውቀው ስህተት ከሆነ ብቻ ነው። የምታወራው አልገባኝም። ግን ምን ፈልገህ ነው? ናፍቀኸኝ የመጣው መስላለሁ። እህትህን ፈልጌ ነው። ጥራልኝ። እያዘዝከኝ ነው? አዎ ጥራልኝ። ማን ስለሆንክ ነው እባክህ እንደዚህ የምትዳፈረኝ? ሰን ስለሆንኩ። አሁን ትጠራልኛለህ ወይስ ገብቼ ልውሰዳት? እኔ እያለሁ ወደ ውስጥ ልትገባ እንዳታስበው። ለእኔ ግን አትታየኝም። ማንን ተማምነህ ነው እባክህ? ወንድሜ ሰን፣ እዚህ ምን ትሰራላችሁ? የኔ ፍቅር፣ ወንድምሽ ሚስትህ ገና ከመምጣቷ ሁሉን ነገር አማረኝ እያለች እያስቸገረችኝ ነው እያለኝ ነበር። እዚህ መተሽ መበጥበጥ ጀመርሽ እንዴ? ወንድሜ ምንድን ነው የምትቀባጥረው? ጥርስን ላራግፍልህ እንዴ? ብዙ ናቸው፣ አርግፋ አጨርሳቸውም። የማትጨርሰውን ነገር ደግሞ ባትጀምረው አሪፍ ነው። የኔ ፍቅር፣ ልጠይቃችሁ ሰውን የመጣሁት ልወስዳችሁ ነው። ነይ እንሂድ። ሰን አልሄድም። እስከምወልድ ድረስ እዚህ እናቴ ጋር ነው የምቆየው። እኔ አልፈቀድኩልሽማ። ፍቃድን አልጠየቀችህም እኮ። የእናቷ ቤት ነው፣ እንደፈለገች መኖር ትችላለች። ሰውዬ ያልበላህን አትከክ፣ ያልጠየቁን አትቀባጥር። ነይ። ሰን አልሄድም አልኩህ እኮ። በወድሽ ያልሽው እኮ ነገር አይደለም። ልጃችንን ይዘሽ ደግሞ ከሰው ቤት እንድትሆኝ አልፈልግም። የሰው ቤት አይደለም፣ የእናቴ ቤት ነው። ከእኔ ቤት ውጭ ሁሉም ቤት የሰው ቤት ነው። እሺ፣ የእናቴም ጨምሮ ማለት ነው። ነይ። ልቀቃት። እንደዚህማ በጉልበት ልትወስዳት አትችልም፣ ለዛውም ከኔ ከወንድሟ ፊት። ሰውዬ ይህ የባልና የሚስት ጉዳይ ነው። አንተን አይመለከትም። አልደግመውም። አንተን አይመለከትም። አንተን የሚመለከትህ የኔ ሚስት ከመሆኗ በፊት እህትህ እያለች ስለምታደርገው ነገርና ስለምትሆነው ነገር ነው። አሁን ደግሞ የኔ ሚስት ናት። አሁን የኔ ኃላፊነት ናት። የኔ ስራ ናት። የኔ ጉዳይ ናት። አንተን አይመለከትህም። እጅህን አንሳው።